ክብር ለዑለማዎች፣ ክብር ለዲን ሰዎች። እኛ እኮ ውዱ ካላደረግን መስጊድ እንገባም። በጫማ ገብታችሁ ዓሊምን ለምንድን ነው መስጊድ ውስጥ የምትገሉት? እንደኛ አይነቱ ይሙት። እኔ ከሞቱ እኮ ምንም ላይ አልሞትም። ዲንን ለመማር ያገኘውን ምግብ በልቶ ሲያጣ ሆዱን አስሮ ጨጓራው ተቃጥሎ ነው ዲንን ተምሮ ዓሊም የሆነው። ነፈቃ ወጥቶ ስንት ቤት ቆጥሮ ነፈቃ እየገባ ያገኘውን ነገር በልቶ ሲያጣ እንደዛው ሆዱን አስሮ አንዳንድ ሰው እጭ እያለው ለዲን ብሎ ከሀገሩ ወጥቶ ለዲን ተጨንቆ ነው ዓሊም የሚሆነው። ዓሊም ሲሞት ከዓለም ላይ ነው የሚሞተው። ዛሬ እናንተ ግንባሩን በጥይት ብላችሁ ታቃጥላላችሁ። ዓሊምን ደግሞ በምን እጃችሁ ነው ዓሊምን የምትገሉት? አንድ ዓሊም ለመሆን ምን ያህል ተሰቃይቶ ዓሊም እንደሚሆን ታውቃላችሁ? ነፈቃ ወጥቶ ስንት ቤት ቆጥሮ ነፈቃ እየገባ ያገኘውን ነገር በልቶ ሲያጣ እንደዛው ሆዱን አስሮ አንዳንድ ሰው እጭ እያለው ለዲን ብሎ ከሀገሩ ወጥቶ ለዲን ተጨንቆ ነው ዓሊም የሚሆነው። እንዲሁ ከመሬት ተነስቶ አይደለም ዓሊም የሚሆነው። እንደኛ አይነቱ ይሙት። እኔ ከሞቱ እኮ ምንም ላይ አልሞትም። ነገር ግን የዓሊም ሞት ሞቱ ለዓለሚ የአንድ ዓሊም ሞት የዓለም ሞት ነው። ዲንን ለመማር ያገኘውን ምግብ በልቶ ሲያጣ ሆዱን አስሮ ጨጓራው ተቃጥሎ ነው ዲንን ተምሮ ዓሊም የሆነው። ዛሬ እናንተ ግንባሩን በጥይት ብላችሁ ታቃጥላላችሁ። ዓሊም ሲሞት ከዓለም ላይ ነው የሚሞተው። ክብር ለዑለማዎች፣ ክብር ለዲን ሰዎች። ዓሊም ተውና ለምን ደረሳ አይሆንም? ለምንድን ነው የሚሞተው? እኛ እኮ ውዱ ካላደረግን መስጊድ እንገባም። በጫማ ገብታችሁ ዓሊምን ለምንድን ነው መስጊድ ውስጥ የምትገሉት? የፈለጋችሁትን ብታደርጉም ዓሊምን ብትገሉም ዲን ኢስላምን ማጥፋት አትችሉም። በዓሊም ሞት ዲን ኢስላም አይቆምም። ይቆም እነዛው ከዚህ በፊት ያለፉ ጨካኞች ብዙ ነገር አድርገዋል። በተለይ ኢትዮጵያ ውስጥ አንድ ሰው ዓሊም ለመሆን ስንት ሀገርን ቆጥሮ ነፈቃ ስንት ቤት ገብቶ የሰጡትን በልቶ ምግብ የለም ካሉት ጸጥ ብሎ ወጥቶ ሆዱን አስሮ ነው ዓሊም የሚሆነው። አጥቶ አይደለም፣ ከቤቱም ሲወጣ ዲንን ፍለጋ ነው። ጊዜውን፣ ቀኑን፣ ሌሊቱን ለዲን ሰጥቶ ነው ዓሊም የሆነው። ዓሊም ባይሆኑ ኢማም አይሆኑም ነበር። በኑር መስጊድ ላይ የተገደሉት ኢማም። በአጠቃላይ ዲን አልኢስላምን አላሁ ስብሓነሁ ወተዓላ እኔ ነኝ ያወረድኩት እኔው ነኝ የምጠብቀው ብሏል አላሁ ስብሓነሁ ወተዓላ።